ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብኡ ለታኅሣሥ በዛቲ ዕለት ኮነ ፍልሰተ ሥጋሁ ለቅዱስ ሉቃስ ዘአምድ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 17 በዚች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት ሆነ። እርሱም ከፋርስ አገር ነው። በመጀመሪያ በመቶ ጭፍራ ላይ መኮንን ሆኖ ተሹሞ ነበር። ከዚህም በኋላ ሹመቱን ትቶ የምንኩስና ልብስን ለበሰ። በምስራቅ አገር ካሉ ገዳማትም በአንዱ ገዳም እየተጋደለ ብዙ ወራት ኖረ። የምንኩስናንም ሥራ ተጋድሎውንና ትሩፋትንም በፈጸመ ጊዜ በዚያ ገዳም ውስጥ ቅስና ተሾመ። በተሾመም ጊዜ በዚያ በኖረበት መጠን የብረት ልብስን ለበሰ። ከዚያችም ወዲህ 6 ቀን የሚጾም ሆነ። በክርስቲያን ሰንበት ቀንም ቀድሶ ሥጋውንና ደሙን ይቀበላል። ከዚህም በኋላ ከጎመን ጋር አንድ የዳቦ ለከት ይመገባል። ከዚህም በኋላ ከአምድ ላይ ወጥቶ በላዩ 3 ዓመት ቆመ። በስሙም ሲጠራውና ከዚያም አምድ ላይ እንዲወርድ ሲያዘው የመልአክን ቃል ሰማ። የብርሃን መስቀልንም አሳየው። ወርዶም ያን መስቀል ተከተለው። ከገዳማት ወደ አንዱ ገዳም እስካደረሰውም ድረስ መራው። በዚያም የሚኖር ሆነ። ሰዎችም ሁሉ ወደ እርሱ እየመጡ በትምህርቱ ይረጋጉ ነበር። ከዚህም በኋላ የማይናገር ሆነ። ከሰው ጋር ከቶ እንዳይናገር ከአፉ ውስጥ ደንጊያ ጎረሰ። ዳግመኛም ወደ ቁስጥንጥንያ አገር ዳርቻ ይሄድ ዘንድ መልአክ አዘዘው። ለእርሷም አቅራቢያ ወደ ሆነች ወደ አንዲት ቦታ ሄደ። ከምሰሶ ላይም ወጥቶ ታላቅ ተጋድሎን እየተጋደለ በላዩ 45 ዓመት ኖረ። እግዚአብሔርም የመፈወስን ሀብት ሰጠው። አስደናቂዎች ታምራትን በማድረግ ወደ እርሱ የሚመጡትን ከብዙዎች በሽተኞች ፈወሳቸው። እግዚአብሔርም ከዚህ ዓለም ድካም ሊያሳርፈው በፈቀደ ጊዜ በዚህ ወር በ15ኛው ቀን አረፈ። የሚያገለግለውም ረድ ለጳጳሳት አለቆችና ለካህናት አለቆች ስለ ዕረፍቱ ነገራቸው። እነርሱም መስቀሎችን፣ ጽናዎችን፣ መብራቶችን ከመያዝ ጋር በዚያን ጊዜ ተነስተው ወደ መኖሪያው ሄዱ። በላዩም ጸልየው ተሸክመው ወደ ቁስጥንጥንያ ከተማ ወሰዱት። ባረፈ በ3ኛው ቀን ታኅሣሥ 17 በዚች ቀን አደረሱት። ወደ ቤተ መቅደስም አስገብተው የከበረ ሥጋውን ባለበት እንደሚገባ ጸሎትን ፈጸሙ። ከእርሱም ተባረኩ። የተሰበሰቡትም ሁሉ ተባረኩ። ከዚህም በኋላ ከእርሱ አስቀድሞ የቅዱሳን ሥጋቸው ወዳለበት ሳጥን ውስጥ ጨመሩት። እግዚአብሔርም እጅግ ጠቃሚ የሆኑ አስደናቂዎች ታምራትን አብዝቶ ገለጠ። አምነው በሚመጡ በብዙዎች በሽተኞች ላይ ታላቅ ፈውስ ሆኗልና ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለፍልሰተ ሥጋ ከእበያ በስብሃት ወበሃሌሉያ ሉቃስ ዘአምድ ቢጸ ሉቃስ ሐዋርያ ለነፍሴ ስረ የኃጢአታ ወህድግ የጋያ እስመፈወሰ ህማም ወደውየ የአምር ኬንያ። በዚች ቀን የቅዱሳን ሰማዕታት የአርዲዮስ፣ የአውስዮስ፣ የሲሪዮስ፣ የማርቆስ፣ የሃርዋልኤልና በገድል የሚደክም መነኮስ የናትናኤል መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሣሥ 18 በዚች ቀን የከበረና የተመሰገነ ብርሃን የገለጠ የአባ ሰላማ መታሰቢያው ነው። እርሱም የኢትዮጵያ ብርሃን ነው። ዜናው ግን ሐምሌ 26 ተጽፏል። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሐዋርያ ቅዱስ ጳውሎስ ደቀ መዝሙር ቲቶ ሥጋ አቅራጥስ ከሚባል አገር ወደ ቁስጥንጥንያ ከተማ የፈለሰበት መታሰቢያ ሆነ። በዚችም ቀን የኤርቅላና በሰማዕትነት የሞተ በብሕትውና የሚኖር የቀሲስ ፊልሞና የዕረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ ክብርም ምስጋና ይሁን አሜን። በዚችም ቀን የፍርክዮን፣ የኢልኮዮን፣ የሰላቅንስ፣ የዮናና የዮናስ የባልንጀሮቻቸው ሰማዕታትን መታሰቢያቸው የአርሲስ፣ የዳስያ፣ የዲሞንም የሥጋቸው ፍልሰት ሆነ። በረከታቸውም ከእኛ ጋር ይሁን ለዘላለሙ አሜን። በዚች ቀን
የቅዱስ ሐዋርያ ቶማስ የሥጋው ፍልሰት መታሰቢያ ሆነ። ከሥጋውም አስደናቂዎች የሆኑ ብዙ ተአምራት በተገለጡ ጊዜ ቤተ ክርስቲያን ሰሩለት። ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባከያን ሰማዕት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጽሐፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ ቅዱስ እስጢፋኖስ ቀዳሜ ሰማዕት ወልቀ ዲያቆናት አቤት ሐነጹ አሃው ክርስቲያን ዘትሰመይ ደብረ ናህብ ጸሎቶ በረከቱ ያሉ ምስለ ኩልነ ውሉደ ጥምቀት ለዓለም ዓለም አሜን። ጸሎትና በረከቱ ለዘላለም በእውነት ለሁላችን ለሕዝበ ክርስቲያን ጋር ይሁንና ወንድሞች ክርስቲያን በሚማጸኑባት ናህቡ በተባለችው ደብረ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ነው። በቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የወርሃ ሰኔ 17ኛ ዕለት በዓልም አንዲት ሴት ለአጋዕዝተ ዓለም ሥላሴ ምስጋና ይሁን። እነሆ ከዚህ ዕለት አስቀድሞ ወደዚህ ደብር መጥቼ ነበር። ባለቤቴ ታሞ በአደጋ ላይ ውሎ በአንድ ጎኑ ካልሆነ በቀር አይተኛም። ወደ ቀኝም ቢሆን ወደ ግራም ቢሆን አይንቀሳቀስም። ይህንን የታመመ ባለቤቴን እቀባው ዘንድም አባቶች ካህናት የሰጡኝን በደብሩ የሚገኘውን የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማየ ጸበሉን ወሰድኩ። በቀድሞው አባቶቼ ከተተከለ ከዚህ የወሰድኩትን ጸበልን በፍጹም እምነት ቀባሁት። በቀባሁትም ጊዜ በባሌ ላይ ያደረ ርኩስ መንፈስ በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበል ኃይል ተቃጠልሁ እያለ ጮኸ። እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ አልጋ ላይ ተኝቶ የሚኖር የታመመ ባለቤቴ ይድን ዘንድ ስለ አጋዕዝተ ዓለም ሥላሴ ፈቃድ ቅጠል እንኳ ከግንዱ ተለይቶ አይረግፍምና የጠላት መዘባበቻ እንዳልሆን ወደ አጋዕዝተ ዓለም ሥላሴ አማልልኝ ያልኩ ጸልይ ጀመር። እንደዚህም ባለ ፍጹም ግብር ሳለው ታላቅ እንቅልፍ መጥቶብኝ ተኛው። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረው ባለቤቴ ድኖ ተነስቶ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስዕል ፊት ቆሞ እየጸለየ ከደስታው ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስለቴን በደስታ አቅርቤ አልጋ ላይ ታሞ ተኝቶ የነበረው ባለቤቴን በአማላጅነቱ ፈጥኖ ደርሶልኝ የፈወሰልኝን ወዳጄ ቀዳሜ ሰማዕት እስጢፋኖስን አመሰግነው ዘንድ ሳልዘገይ ፈጥኜ መጣው ስትል ተናገረች። በመስተጋደል ኃያል ንዑድ ቅዱስ ሰማዕት ሊቀ ዲያቆናት እስጢፋኖስ ቤተ ክርስቲያን የተሰበሰቡ ሁሉም ስለዚህ ደስተኛ ሴት ቃል የተነሳ እጅግ አደነቁ። ይህች የተባረከች ሴትን በእግዚአብሔር ፊት የተሳለችውን የ3 ዓመት ወይፈን 1 ህብስት 10 ላዳን ንጹሕ ስንዴ 1 ፊቅጦ ወይም ስለቷን በደስታ አስገባች። የነቢዩ ሳሙኤል እናት ቅድስት ሐናንም ትመስላታለች። ዳግመኛም ስለ ስለቷ ዘካርያስ ተጨነቀላት። ኋላም ከሊቀ መላእክት ቅዱስ ገብርኤል ቃል የተነሳ የታሰረ አንደበቱን በተፈታ ጊዜ የተጨነቀችው ቅድስት ኤልሳቤጥንም ትመስላለች። የሊቀ ዲያቆናት የቅዱስ እስጢፋኖስ ጸሎትና በረከቱ አማላጅነቱ አይለየን ለዘላለሙ አሜን። በኃላፊነት ላይ ላሉ በሃይማኖቱም ሆነ በፖለቲካው ግራ ቀኝ ላሉ በንግዱ ያላሉ ነጋዴዎች፣ በፖለቲካው በየቢሮ ላሉ ባለስልጣኖች፣ በየእምነት ተቋማቱ ላለነው ሰዎች ሁሉ ስክነቱን ይስጠን፣ ትዕግስቱን ይስጠን። በእውነት ምእመናን ይሄ ቴክኖሎጂው አጋልጦናል፣ አዋርዶናል፣ ዝቅ አድርጎናል። አንደበታችን ልቅ ሆኗል። ምላሳችን ከጦር ከፍቷል። ምላሳችን ከሚሳኤል ከክላሽ ከፍቷል። ምእመናን መድፍ ካጠፋው ይልቅ አፍ ያጠፋው ይበልጣል። ክላሽ ካጠፋው ይልቅ ምላስ ያጠፋው ይበልጣል። ከታንኩ ይልቅ ንትርኩ ነው የፈጀን። ምእመናን ስድቡ ነው የፈጀን። ያልታረመ ንግግር፣ ያልተገረዘ አንደበት፣ ኃላፊነት የማይሰማው እንደ ሃይማኖት ነው እንደ ክርስትና ብቻ ሳይሆን እንደ ሰብና እንኳን መኖር አልቻልንም። ከድንግል ማርያም ይህን እንማራለን። ግን ሁሉን በልቧ ምን ታረገው ነበር? ተጠብቀው ነበር። በእውነት ለፊያፊዎች አትሁኑ ምእመናን፣ ቀባጣሪዎች አትሁኑ። ችግራችሁን ለሰው አታውሩ። ዳቦ ለማይሰጣችሁ ረሃባችሁን አታውሩ። ውሃ ለማይሰጣችሁ ጥማችሁን አታውሩ። መድኃኒት ለሌለው ሰው በሽታችሁን አታውሩ። መፍትሄ ለሌለው ሰው ችግራችሁን አትቀባጡ። ምስጢር ይኖራችሁ። እመብርሃን የምስጢር እናት ናት። ስንቱን ምስጢር በልቧ። እንደውም አንዳንድ ሊቃውንት እኮ እመቤታችን ወንጌል ጽፋ ቢሆን ስንት ሁሉ ይጻፍ ነበር ብሏል። በአይምሮዋ ሁሉ ነገር ቀርቷል። ቀራንዮ ላይ ልጇ ተሰቅላ ስታይ
አለቀ፣ አበቃ፣ አከተመ ብላለች አላለችም። መንፈሴ በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። ስለዚህ ምዕመናን እባካችሁ እንረጋጋ። ይሄ የመከራው ዘመን፣ የችግሩ ዘመን፣ የፈተናው ዘመን፣ በየጊዜው ፈተናዎች ይኖራሉ። ያልፋል። ተደማመጡ። በቋንቋ በአስተሳሰብ አትከፋፈሉ። ይሄ የሰለጠነ ዓለም ነው። በሁሉ ነገር መስማማት አይጠበቅብንም ምዕመናን። የኛ ችግር ምንድነው? ወይ በሁሉም ነገር መስማማት ወይ ምንም አለመስማማት ነው የኛ ስራ። በጣም መጥፎ ነው። ከናንተ እምነት ውጭ ሌላ እምነት አለ። ከናንተ ፖለቲካ አመለካከት ውጭ ሌላ የፖለቲካ አመለካከት ያለው አለ። ከናንተ ቋንቋ ውጭ ሌላ ቋንቋ ተናጋሪ አለ። አንተ ክርስቲያን ከሆንክ እጎን ሙስሊም አለ። አንተ ኦሮሞ ከሆንክ እጎን አማራ አለ። አንተ ትግራይ ከሆንክ እጎን ጉራጌ አለ። አንተ ድሃ ከሆንክ አጠገብህ ሀብታም አለ። ሀብታም ነኝ ብለህ ያዙ ልቀቁኝ የምትል ካለ የኔ ጌታ ድህነት በላይ ደግሞ አፕሊኬሽን ኦን ማድረግ ብቻ ነው የኔ ጌታ። በድንገት ያበዱ ሰዎች አሉ፣ የሌሉ ሰዎች አሉ። እየሰማችሁ ነው። ስለዚህ ከእመቤታችን የምንማረው ትዕግስትን ነው፣ መቻልን ነው። ማንን አዝላ ተራበች? እስኪ ማንን አዝላ ተራበች? ማንን ይዛ ተራበች? አንዳንድ ሰዎች እንዲህ ብለው ይጠይቁኛል። ብዙ ሚዲያ ላይም ሲጠየቅ ሰምታችሁ ይሆናል። ኢትዮጵያ ሰዓታት ይቆማል፣ ማህሌት ይቆማል፣ ቅዳሴ ይቀደሳል፣ በየገዳማቱ ብዙ ምስጋና አለ፣ ምህላው አለ። ይሄ ሁሉ እየተደረገ እንዴት ነው መከራ የሚመጣው? እነ ጃፓን እግዚአብሔር የለም እያሉ በልተው ሲያድሩ እኛ እግዚአብሔር አለ እያልን እንዴት ይርበናል? የሚል የጅል ጥያቄ። ክርስቶስ ከሰማይ የወረደው ያንተ ሱቅ እንዳተርፍ አይደለም ወንድም አለ። ይሄን ማወቅ አለብን። ክርስቶስ ከሰማይ የወረደው ያንተ መስሎ በዳቦ እንድሞላ እሱማ ሰርተሙ ነው። ጋብረሽ ሙዩ እሱ ሱቅ እንዳተርፍ አይደለም። እሱማ ከአንተ ሱቅ ይልቅ እግዚአብሔር የለም የሚለው ሰውዬ የበለጠ ሊያተርፍ ይችላል። እንዴ ኤርምያስ እኮ ጠየቀ። በትንቢተ ኤርምያስ ምዕራፍ 12 ላይ ጌታ ሆይ እኛ እናንተን እናመልካለን፣ ነቢያቱን እንቀበላለን፣ ታቦቱ አለ፣ ግን እኛ እንሰደዳለን፣ እንራባለን። አሕዛብ እምነት የሌላቸው ከኛ የተሻለ በልተው ጠጥተው ነግደው አትርፈው አርሰው ምርቱን አፍሰው ይኖራሉ ብሎ ጠየቀ። መልሱ ሲሰጥ ምን አለ? ከመላይም ዘያጠብ ላይ በለለተ ጠባት። የኔ ጌታ እነዛን ለእርድ ቀን እያሰባቸው ነው። አብረን መታረቅ ትፈልጋለህ ወይ? ደህና ዋላችሁ? እየሰማችሁ ነው? ሀብታሞች ህዝብ ውስጥ ካላችሁ ልደት ከመድረሱ ትንሣኤ ከመድረሱ በፊት በግ ይገዛና 15 ቀን ሲቀረው ግቢ ውስጥ ይታሰራል። ለበጉ ምን ይሰጠዋል? አቤት ሳር ይሰጠዋል። ከምትበሉት እንጀራ እየቆነጠረ ታበሉታላችሁ፣ ጨው ታረሱታላችሁ። እሱን በማድረግ እንጸድቃለን ብላችሁ ነው። በጉ ለምን እየተዘጋጀ ነው? እያማረበት ነው የሚሄደው በጉ፣ እየሰባ ነው የሚሄደው በጉ። በሌላ ቦታ ደግሞ ቢላዋ እያሳላችሁለት ነው። አያችሁ፣ እግዚአብሔር መከራ የሚያመጣው ለበረከት ነው። ኢትዮጵያ እንደግመዋለን የበረከት ምድር ናት። ኢትዮጵያ እንደግመዋለን የቅድስና ምድር ናት። እኔ ጊዜ ትዕግስት ይኑራችሁ። አሁን የምናየው መፋጀቱ፣ የፖለቲካ ትርምሱ፣ ንትርኩ እንደ ሰነፍ ሴት ሽሮ እየገነፈለ ያስቸገረው ፖለቲካ አንድ ቀን አረፋ ከቶ ኢትዮጵያ ሰላማዊ የነጻነት ሀገር ትሆናለች። እርግጠኛ ምክንያቱም ማን ከኛ ጋር ስላለ? ጮክ ብላችሁ ንገሩኝ። ማን ከኛ ጋር ስላለ? ኢትዮጵያ የማን አስራት ሀገር ናት? የድንግል ማርያም አስራት ሀገር ናት። አሁን የምንሰማው ውዥንብሩ፣ ንትርኩ፣ ፍጅቱ፣ ሌብነቱ፣ ክፋቱ፣ ተንኮሉ ሁሉም ተጠራርጎ ጠፍቶ የክርስቶስ ቤተ መቅደስ የድንግል ማርያም ርስት ኢትዮጵያ ጸርታ ሁሉ እኩል የሚሆንባት ተስማምቶ ተግባብቶ መሬቷን ጋጥ አድርጎ የሚበላበት ዘመን ይመጣል። እውነት እንዴት የተባረከ ሀገር ያለን መሰላችሁ ምዕመናን። ስለዚህ ከድንግል ማርያም ትዕግስትን እንማር ነው። ቅድም ነግሬያቸዋለሁ። ምን እንማር? በትዳራችሁ መስማማት ያቃታችሁ፣ መደማመጥ ያቃታችሁ ትዕግስትን ከማን ትማሩ? ከመብርሃን ተማሩ። ነግሬያቸዋለሁ። ስትሰደድ፣ ስትራብ፣ ስትጠማ አጉረምርማ ታውቃለች? ተበሳጭታ ታውቃለች?
ትነጫነጽ ነበር? አልተጻፈም። እሙሰ ተአቅብ ዘንተ ኩሎ ነገር ወተወደው ውስተ ልባ ያን ሁሉ በምስጋና ታልፈው ነበር። ያ ሁሉ መከራ አልፎ ሙታ ተነስታ አርጋ ዛሬ በሰማይ በንግስና ነው ያለችው፣ በሹመት ነው ያለችው። እኛም ይሄ ሁሉ ረሃቡ፣ ጥሙ፣ ስደቱ፣ መፈናቀሉ፣ መከራ ሁሉ አልፎ ጠርቶ አዲስ ሕይወት ውስጥ ገብተን አዲስ ዝማሬ የምንዘምርበት ቀን ሩቅ አይሆንም። የመብርሃን ቸርነት አማላጅነት የመድኃኔዓለም ቸርነት አይለየን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት ስራይ ኃጢአቴ ወኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን